አብርሽ እንግዲህ ለሩታ ቴክስት እንደጻፈ እንግዲህ በነጋታ ማታ ነው ጻፍላትና በነጋታ ቪዲዮ ደቅና መጣች ማለት ነው። ራሷን ነጻ ለማድረግ መቼም እናምንሽም። አንቺ በዚህ ስትመጪ እኛ በዚህ ይመጣልን ማምለጣችን በቃ አንዴ ገብተሻል እኮ እጃችን ላይ ኔቨር ኤቨር። ይሄ የእውነት ነው የምላችሁ። አልቅብሽ እንደው ነገሩ አልቅብሽ እትዬ። አረ እንደው እንዳንቺ የተዋረደ የለም። ባይዘው ደግሞ እኮ አታፍርም አብርሽ አንድ ቀን ስምሽን ጠርቶ አቅም። በነገራችን ላይ አንቺ ነሽ ሮጥሽ ደቅነሽ የሚጠሪ አብርሽን በራስሽ የተዋረሽ እንኳን አታፍርም። በቀደም ምን አልሽ? ከዚህ በኋላ አጠገቤ እንዳደርስ አንተ ማየት አልፈልግም፣ ከዚህ በኋላ ከአንተ አጠገብ መቆም አልፈልግም ብለሽ አይደለ? ጉረኛ። ለዚህ እኮ ነው በተግባር ዜሮ ነሽ እምንልሽ ማለት ነው። ኔቨር ኤቨር አናምንሽም። ሲቀጥል ልንገራችሁ፣ ወደዳችሁ ጠላችሁ በሌላ የመጡት ስላልታመኑ ምን ያደረጉ ግዴታ ይሄ ኮመንት በአብርሽ ስልክ ተሰርቆም ይሁን እንደምንም አድርጎ ይሁን ቴክስት ተጻፈ። ከተጻፈ ራሱ ማለት ነው ለሩታ ነው በአብርሽ ስልክ የተጻፈ። አብርሽ አይጽፍም። ከነ መፈጠርሽ ነው የራሳሽ ባይዘዊ ማለት ነው። አብርሽ የእውነት እንደውም ራስሽ ያዋርሽ ነው ሩታ። አንቺ እውነት እኔ በጣም ነው የተፋውሽ። ለምን በጣም ለክብርሽ የማትጨነቂ ሴት ማለት ነው። ከምንም በላይ ሴትነት ይበልጣል። ሴትነትሽን አስቀድሚ። ተፈላጊ መሆን አለብሽ እንጂ ፈላጊ መሆን የለብሽም። ስለፈለግሽ ነው። እውነት አንቺ ለሄርሜላ አዝንሽ አይደለም። ለሄርሜላ ብታዝኒማ ባለፈው ስትጫወቺ ነበረ ሄርሜላ ላይ አስበሽ አታውቅም። ለራስሽ ቤትሽ ያመቻቸሽ ነው። ወደዳችሁም ጠላችሁም ዋጥ አርጉ። እሺ በውሃም ቢሆን ስኳርም ጨምራችሁ ከመረራችሁ ማለት ነው ጣጡ። ለነገሩ እውነት የምናገር ሰው አይወደድም። ገባችሁ አይደለ? ስለዚህ ሩታ አንቺ እውነት አብርሽን አትፈልግም አይደለ? ጉራሽ ሚዲያ ላይ ነውና በተግባር ግን አሳይተሽ አታውቅም። ኦዲየንስሽ የሚያከብርሽ ኦዲየንስሽ ፎቶሽን እንደ ሲል አርጎ ምንድን ነው ሲል አርጎ የሚዞሩ የሚያከብሩሽ የሚወዱሽ አሉ። ከነ ጥፋትሽ ከነ መንከስከስሽ ከነ ውርደትሽ አቅፈው ያሉ አሉ። እኛ ግን ኔቨር አንፈልግም እንደዚህ አይነት ሰው። ሶ አንቺ እውነት አብርሽ እውነት ቴክስት አድርጎልሽ የለ? እኔ ቢሆን ወይን አልመልስለትም ወይም ደግሞ የተጻፈልኝ በዛ አወራለሁኝ። በዛ ማረጋጋት ትቺ ነበረ። ገባሽ? እሺ ተጻፈልሽ። አንቺ ቴክስቱን እንዴት አልመለሽለትም? ስላልፈለግኩ ነው ቴክስቱን አልመለስኩ መጣሽ ሮጥሽ ማለት ነው። አልነጋልሽም። ደስ ብሎሽ ነው ባይዘው። ለምን ቅጥሽ እስከሚቃጠል ስለምትወጂ ዩቲዩብሽን በነገራችን ላይ ያው ቆይተ ስለምትመጪ ማቀዝቀዛን ምንድነው የቀዘቀዘ ዩቲዩብሽን ለማንሳት ነው ሄርሜላ የሚጠሪው አብርሽ የሚጠሪ። ለምን እነሱ መጡ ማለት ያንቺ የአብርሽም የሄርሜላም የዳንም ተሰብስቦ መጥቶ ላይክ ያደርጉልሻል። ይሄ ነው እውነታ ማለት ነው። ዩቲዩብሽ ስለሚቀዘቅዝ። ለምን አለ አብርሽ እኮ ምን አይዳ አለሽ? ምን ጭንቅላት አላችሁና ነው? አለ አብርሽ ምን አይዳ አለሽ? አይዳ ቢኖርሽ ማለት ነው በሳምንት በ15 ቀን ቪዲዮ ተለቅም ነበር። አብርሽን እኮ ለዛ ነው የጀርባ አጥንትሽ ነው ምልሽ። ገባሻ? እናንተ እንዲዋረድ ልክስክስ እንደሆነ ዛሬም አልተኛችሁለትም። ጉድጓድ የቆፈራችሁ ነው። እንደው እግዚአብሔር ጉድጓድ ይቆፍርላችኋል። ባይዘው እናንተ ለሰው አይደል የምትቆፍሩ፣ ለራሳችሁ ደግሞ እግዚአብሔር ያዘጋጀዋላችኋል ማለት ነውና በጣም ነው ያሳፈረችኝ ሄርሜላ። እኔ ጀግና እንዴት አባቴ እንደሚኮራብሽ በቃ በተናገረችው በተግባር የምታሳይ በቃ ባወራችሁ ነገር የምትጸና የኔ ጀግና አያስደነቅጠኝም። ምንም አልመሰላትም። ምንም አዲስ ነገር ይዘሽ ስለማትመጪ ተመሳሳይ ወሬ ስለሆነ አታፍርም። ስሜን ያነሳሉ። ኧረ እባክሽ ምን አንስቶ አውቃል? እስቲ አብርሽ ሩታም እንደዚህ ያደረገችን ብሎ የመጣበት ቪዲዮ ንገሩኝ እስቲ ንገሩኝ። ሆነ ከዚህ ሰሩና ከዛ የሚያገናኛቸው ነገር ሊኖር ይችላል። ከዛ ውጭ ግን ሩታ እንደዚህ ናት ብሎ ቪዲዮ ሰርቶ ያውቃል? እሷ ናት አብዛኛው ጊዜ ቪዲዮ ደቅና ሄርሜላ አብርሽ ብላ የምትመጣ ባይዘው። አብርሽ ጠርቶሽ አቅም ተረስተሻል ባይዘው። አንቺ ነሽ እንዳይረሳሽ የምታረጊ ማለት ነው። ገባሻ? የጀርባ አጥንትሽ መሆኑ ያሳየሽ ነው። ብለሽ ተጽፎልኝ ነበረ እኔ በቃ ወደብ ነበረበት
ከዚህ በፊትም ብለሽ ነበር እኮ ቤትሽ በግድ ያስገባሽው ጊዜ ማን ያምንሻል? ቤትሽ ውስጥ ያስገባሽው ጊዜ ምን ያልሽ? ወደ በፊት እንመለሳለን ቢነው ይቅርታ ጠይቁኝ ነው መጣ። አንቺ ጀግና ነሽ፣ ጀግና ነሽ። አሁን ኮሜንት ተጽፎልኛል ብለሽ ያመጣሽው ባለፈው ቤትሽ ድረስ ጥቀን በተኛ ሰዓት ማለት ነው። ለምን አላመጣሽም? ለምን አላመጣሽም? ምናምንሽ ይመስልሻል? ኔቨር አላመንሽም። እኔ በበኩሌ ማለት ነው። በዚህ ስትመጪ በዚህ ትላንትና ነጻ ለማድረግ አብርሽን ለማሰደብ ባለጌ እንደሆነ እያደረግሽው ተሳክቶልሻል። ባይዘው ብዙዎቹ ተነክቷል። ብዙዎቹ ደግሞ ፋራ የሆኑ ጭፍን የሆኑ አብርሽን የሰደቡ ነው። አብርሽ እኮ ትክክል ስራ እየሰራ ነው አላልኩም። ሲጀምር ደግሞ አብርሽ ማለት ነው አንድ ነገር እንግዲህ ሄርሜላ ዳ ሞጮ የለብም። መፍትሄ የለም። የመጮው መፍትሄ የለም። ያጠፋኩት ጥፋት ከፈለ ቀስ ብለን ነው የምታስረዳ እንጂ ከዚህ በኋላ አለምንም። አንተ የለመን ከደነ ትላንትና ልመና እኮ ቤት አንገትን ደፍተር ካን ተራሴ ሄርሜላ የመናገር መፍትሄ የለም። ባይዘው የእውነት በጣም አናደድከኝ ስጮይባት ማለት ነው። ከዚህ በኋላ አለምንሽም፣ ለምንም አታገኛም። ሄርሜላ የመሰለች የምታከብርክ የምትወድክ ለአንተ የምትጠነቀቅ እንደዛ አይነት ሴት አታገኝም። ባይዘው እውነት አፋለኝ ብለክ ሄርሜላ ላመጮው ለነገሩ እኮ አንደን ስላከበረችክ ዝቅ ስላለች ሲቀጥል ደግሞ ስላተረዳችክ ነው አፍ የምትከፍትባት። እንደዚህ አይነት ወሬ አቁም። የእውነት ለመናገር ከዚህ በኋላ አለምንሽም። ከተረዳሽ ሁሌ አንተን የተረዳች ሁሌ አንተን የተከተለች እንድትሄድ ነው እንደምትፈልጉ አንተ ወንድ ሆነ ሲጀምር ማለት ነው። ስታጠፋ አጥፍታል ነው የሚለው። እኔ ባናታችሁ ተተከሉ። ደግሞ ይሄን ተናገረች ብላችሁ እንድትሰድቡኝ አልፈልግም። አዎ ትክክል አይደለም። ሄርሜላ ላይ መጫው አያስፈልግም። ምንም አላጠፋችማ። አለጥፋቷ ነው የተሰደበች አለችው። አለጥፋቷ ነው የተወንጀለች አለችው። ገባችሁ አይደለ? ስለዚህ ማስተካከል ያለብክ እዛም እዚህም ከማንም ጋር ስትጠራ የምትሄደው ናቆ ጥንቃቄ አድርግ። በቃ ጥላትን ለይተወቅ። ጥላትና ወዳጅክ ለይተወቅ። በቃ ይሄ ነው ምልክ አብርሽ። የእውነት ሄርሜላም አመንሽም አላመንሽም ራስሽ ጉዳይ። ማመን ያለብሽን ኢማኝ ብለት ትልገነፋለ እንዲላው ላይ እንዴ ስንት ጥፋት እንደ ጥፋተኛ እኮ ጥፋትን አመነ። ከዚህ በፊት አጥፍቻለሁ ይሄ ነው ብለ ማስረዳ ሲገባ እሷ ላይ ትጫዋለ። ኤንዌስ እኔ ይሄ ነው ተሰማኝ ስለመናገር አብርሽ በጣም ናዛ ማለት ሲጮህ በራስ ጥፋት እሷ ላይ ስትለጥፍ። ለማንኛውም ሩታ አይሳካልሽም መቼም